መንግስት ባለፈው አመት በትኩረት የሰራባቸው ጉዳዮች ምንድን ነበሩ የተገኙ ውጤቶችስ ምንድናቸው የሚሉትን ጉዳዮች ፕሬዝዳንቱ አንስተዋል። ከዚያ ባሻገር ደግሞ በቀጣይ አመት የመንግስት የትኩረት አቅጣጫዎችንም እንደዚሁ አስቀምጠው ነበረ። በተለይ ደግሞ ከተቋማት ግንባታ አኳያ ካነሷቸው ሀሳቦች መካከል የተወሰኑትን ብናነሳ ነፃና ገለልተኛ የሆኑ ተቋማትን መፍጠር አንደኛው የመንግስት የትኩረት አቅጣጫ እንደሆነ አንስተው ነበረ። ነፃና ገለልተኛ የሆኑ የመንግስት ተቋማትን በመፍጠር ሂደት ውስጥ ደግሞ ዘላቂ የሆነ ስራን መስራት የሚችሉ መንግስት ቢቀየር እንኳን የማይቀየሩና ህዝባዊ መሰረት ያላቸው ሀገርን የሚያሻግሩ ተቋማትን በመፍጠር ረገድ መንግስት ከዚህ ቀደም የሰራቸውን ስራዎች አጠናክሮ በመቀጠል አሁንም በዚህ ረገድ በርካታ ስራዎችን የመስራት እቅድ እንዳለው ሲያነሱ ነበረ። አገልግሎት ሰጪ ተቋማትን ለህዝብ ቅርብ ማድረግና ቀልጣፋ የሆነ አገልግሎት እንዲሰጡ ማስቻልና ብዝሃነትን የተላበሱ የአገልግሎት ሰጪ ተቋማትን እያስፋፉ መሄድም ሌላኛው የመንግስት የትኩረት አቅጣጫ ስለመሆኑ አንስተዋል። መልካም አስተዳደርን ከማስፈን አኳያ በተለይ ደግሞ በዲጂታል ኢትዮጵያን እውን በማድረግ ሂደት ውስጥ ከዚህ ጋር ተያይዞ ዲጂታል ኢትዮጵያ 2030 ላይ የተያዘውን እቅድ እውን ማድረግ በዲጂታል አገልግሎት ደግሞ እንግልትን የሚቀንሱና ቀልጣፋ አሰራሮችን ዘመናዊ የሆኑ አሰራሮችን ለምሳሌ ልክ እንደ መሶብ የአንድ ማዕከል አገልግሎት ያሉ አሰራሮችን ማዘመንና በዚያ መቀጠልም የመንግስት የትኩረት አቅጣጫ ስለመሆኑ አንስተዋል። ሌላኛው የልማት ስራዎችን በተመለከተ ያነሱት ሀሳብ ነው። በዋነኛነት የከተሞችን ልማት ከማስፋት አኳያ በተለይ በኮሪደር ልማት ስራ በከተሞች የመሰረተ ልማትን የማስፋፋት ስራ ላይ የተጀመሩ ስራዎችን አጠናክሮ ማስቀጠል የመንግስት የትኩረት አቅጣጫ ስለመሆኑ አንስተዋል። ከዚህ ጋር ደግሞ ተያይዞ በተለይ የከተሞች አካባቢ የሚታየውን የቤት አቅርቦት ችግር ለመፍታት መንግስት በግሉ ዘርፍም በመንግስትም አንድ ላይ በሁለቱም ትብብር ደግሞ የቤት አቅርቦትን ማሳደግ ላይ የውሃ የሌሎችም አገልግሎቶችን ማሳደግ ላይ የታሰቡ ስራዎች እንዳሉ ነው ፕሬዝዳንቱ ያነሱት። የማዕድን ሀብት ልማት ላይም በሰፊው ከዚህ ቀደም የተሰራበት በተለይ ባለፈው አመት የመጡ ውጤቶችን አሳድጎ መሄድ ሌላኛው የመንግስት አቅጣጫ ስለመሆኑ አንስተው ነበረ። በተለይ ደግሞ የማዕድን ሀብቶችን ለገበያ ከማቅረብ በተጨማሪ እሴት ጨምሮ ያሉንን ሀብቶች በማቅረብ ረገድ ሰፊ ስራ ይጠበቃል። እሱንም መስራት ላይ ትኩረት ይደረጋል። አሁን የተጀመረው የማዳበሪያ ፋብሪካ ግንባታን ማጠናከር፣ የተፈጥሮ ጋዝንም እንደዚሁ ወደ ሀብትነት መቀየር ላይ ትኩረት እንደሚደረግ አንስተዋል። የትምህርት ጥራትን ማሳደግና ማሻሻልም ሌላኛው ፕሬዝዳንቱ በትኩረትነት ይሰራሉ ካሏቸው ጉዳዮች መካከል አንደኛው ነው። ሰላምና ዲሞክራሲ ግንባታን በተመለከተ ሀገራዊ ምርጫን ፍትሃዊ ማድረግ በዚህ አመት መጨረሻ ላይ የሚጠበቀው አንደኛው ምርጫ ነው። ስለዚህ ፍትሃዊ ተደራሽ የሆነ ምርጫ ማከናወን ይጠበቃል የሚለውን ሀሳብ አንስተዋል። ግጭቶችን በሰላም መፍታት ደግሞ በተለይ መንግስት አሁን ላይ የተንቀሳቀሱ ያሉና በኃይል የመንግስትን ስልጣን ለመቆጣጠር የሚጥሩ አካላትን በኃይል የመፍታት አቅም ቢኖረውም መንግስት ግን አሁንም እርቅና ሰላምን ወደፊት እንደሚያስቀድም አንስተዋል። ሀገራዊ ምክክር ደግሞ ለዚህ መንገድ አንደኛው እንደሆነ ነው ሲያነሱ የነበረው። ሀገራዊ ምክክርን ስኬታማ አድርጎ ለውጤት ማብቃትም ሌላኛው የመንግስት ትኩረት ነው። የውጭ ግንኙነትን በተመለከተ በተለይ የዜጎችን ደህንነት ማረጋገጥ ኢትዮጵያውያን በሌሎች ሀገራት በህጋዊ መንገድ ሄደው ክብራቸው ተጠብቆ እንዲሰሩ ከማድረግ አኳያ በችግር ውስጥ ያሉ ኢትዮጵያውያንን ደግሞ ወደ ሀገር ቤት በመመለስና ሀገራቸው ላይ እንዲሰሩ በማድረግ አኳያ መንግስት ትኩረት የሚሰጠው እንደሆነ አንስተዋል። የአባይ ውሃና የባህር በር ተጠቃሚነት ላይ መስራትም እስካሁን ድረስ መንግስት የሄደበት ነው። የአባይ ውሃን በተመለከተ ህዳሴ ግድብን ሰርቶ ማጠናቀቅ ለምረቃ ማብቃት ከሱ ጋር የተያያዙ አብሮ በጋራ በትስስር ከሌሎች ሀገራት ጋር መስራት የመንግስት አቅጣጫ እንደሆነ አንስተዋል። የቀይ ባህር ጉዳይም ከዚህ ጋር ተያይዞ አብሮ የሚነሳና አሁንም በትኩረት መንግስት የሚሰራበት እንደሆነ ያነሱት ሀሳብ ነው። ቀጠናዊ ትስስር ኢትዮጵያ ቅድሚያ ለጎረቤት በሚለውና አብሮ ማደግን መሰረት ባደረገው የዲፕሎማሲያዊ አካሄዱ አሁንም እንደምትቀጥል ነው ፕሬዝዳንት ታዬ አጽቀሥላሴ ያነሱት። በሌላ በኩል ደግሞ ብሔራዊ ጥቅምን መሰረት ያደረገ የኃይል አሰላለፍን መከተል የኢትዮጵያ የሆኑ ብሔራዊ ጥቅሞችን በተመለከተ መንግስት ምንም አይነት ድርድር እንደማያውቅና በብሔራዊ ጥቅም ላይ መሰረት ያደረገ የውጭ ግንኙነትን እንደሚከተል ነበር ፕሬዝዳንት ታዬ አጽቀሥላሴ በዛሬው የምክር ቤቶቹ መክፈቻ ላይ ካነሱት ሀሳቦች መካከል በእነዚህ በዋነኝነት የሚጠቀሱት ናቸው።